በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ሚካኤል ዘይትነበብ በወርሃ ሰኔ። በስም በአካል በግብር ሦስት፣ በመለኮት በአገዛዝ በሥልጣን በባህሪ በሕልውና ግን አንድ አምላክ በማለት በአብ በወልድ መንፈስ ቅዱስ ስም አምነን ሰኔ በማተብ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤልን ድርሳን እናገራለን። የመልአኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎምያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልን በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከዚህ ጊዜ በኋላ ባሉ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎምያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ ዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ ጠይቀሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎምያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለውም ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊት በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁልጊዜም ከኔ አትለየኝ፣ ይቅር ይለኝ ምለኝ ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ሥራዋንም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትም በየዕለቱ ተግባሯ አደረገች። ይህን በጎ ሥራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊት ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትረዳትን ገረዷን አፎምያን ጥሪልን አሏት። ገረዲቱም አፎምያ ካለችበት ሂዳ ብዙ ሕፃናት ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህ በኋላ አፎምያም ማን ይሆን በማለት እየተጠራጠረች ወጣችና የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶች ሆይ በረከታችሁ ረድኤታችሁ ይድረስብኝ ዘንድ ኑ ከቤት የግቡና ጸልዩልኝ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤት ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤቱ እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤቷ እንገባ ዘንድ አንችልም፣
በአንቺም የጸሎት ቤት ተገኝተን እንጸልይ አይገባንም? ወደ አንቺ ከመምጣታችን አስቀድመን ስለ አንቺም ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎቶሽ ምን ይጠቅምሻል? በጾምና በጸሎት ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛና ድሃ ነው ገንዘብሽን የምትበጀብዥው? ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳ አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድ ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪ። ያስቀድሞ እግዚአብሔር ቅዱሳንን አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ነገር ልነግርሽ የመጣሁት የአንቺ ፍቅር አክብሬና ስለምወድሽ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አሮኒዎስ የተባለ ሰው ጠላቶቹ መንግስቱን ሊገለብጡና ሊቀሙት በተነሱ ጊዜ በዚያው ዘመን ሚስቱ ስለመሞቷ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እንደኔ ሐሳብ ቢሆን እሱም ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከሱ ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺም ልኮኛልና አላት። አፎምያም ለዳቢሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበር፣ ነገር ግን አነጋገርህ መልካም ያይደለ እንጂ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናንም ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ ያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘው ነው? ከቶ በዚህ ሁሉ ነገርህ ልታስተይ ትሞክራለህን? እኛስ ነቢይ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉሥ ይህንን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደታዘዙ ትእዛዙን ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌ ከጥፋት ዳነች። ሐዋርያው ጳውሎስም በጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናልና። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያት ልወርስ እችላለሁ ብሎ ቢጠይቀው ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎቹ አዕዋፎች ጋር አትገናኝም፣ በጥፍሯም ምላሷን ትሰነጥቃለች። ሌላ ወፍ እንኳ ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተረዳድተው ይገድሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህን ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ፣ ጠላቶቹ መንግሥቱን ለመቀማት ሀገሩን ለመውረር እሱን ሊገድሉት የተነሱበትን አሮኒዎስን እኔ ይህንን አይነት እንደማይሠራ እኔ አስቀድሜ ያውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤቷ ገባችና የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንዳሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትይ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ።
ከወጥመድም አመለጥሽኝ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይ ማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚያን ጊዜ በቤትሽ ውስጥ ያለውን ስዕል ከገጸ ምድር አጠፋዋለሁ። እስኪ ሚካኤል የሚያደርገኝን አያለው አላት። አፎሚያም ተመልሰ ብትመጣም የመላእክት አለቃ በቅዱስ ሚካኤል የጸሎት ኃይል አፍረት ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚያን ጊዜ ዲያብሎስ አፍረቱን ተከናንቦ ሄደ። እሷም ጾም በመጾም ጽምጿ በመጽወት ጸሎት በመጸለይ በጎ ስራዋን እያሳፋች ሄደች። ከዚያም በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እሷ መጣ። ከዚያም ወደ ቤት ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ሕፃንሽ ጸሎትሽ በጠቅላላው በጎ ምግባርሽ ሁሉ ወደ ሰማይ አድርጓል። ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽን ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለሽበት ዘመን እጠብቅሽን ዘንድ ወደ አንቺ ልኮኛል አላት። አፎሚያም አንተ ማነህ? ስምስ ማን ይባላል? አለችው። እሱም እኔ የመላእክት አለቃ የመላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ስለ ሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገር ሰምቼ ነበርና፣ ስለዚህ እንዳይፈታተንሽ እንዳይበረታታብሽ ስለ አንቺ ከሰማይ ወረድሁ። አሁንም ለእኔ ትሰግጂ ዘንድ ይገባሻል። ሰማያውያን መላእክት ወገኖችን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎሚያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለበትም? አለችው። ዲያብሎስም እንደዚህ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በመላእክት ዘንድ ግን ይህን አይነቱ ምልክት የለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳይመታበት ቢልከው የሚያምነው ወይም የሚልከው የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ መልክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆን ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ። ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማ እንደተመላ ታላቅ ጉድጓድ መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። ተቅበጠበጠ። ሊገላትም ዘንድ ዘሎ አነቃትና አንቺ አፎሚያ እንዴት ይህንን ያህል ፈተና ታመጭብኛለሽ? እንግዲያውስ ካንቺው ጋር እሞታለሁ እንጂ አልተውሽም አላት። በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል ስዕል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነህ ድረስና ከኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ። ብርሃኑም በቤቱ ሁሉ ሞላ። ከዚያም ዲያብሎስ በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስልህ ካለበት
የመላእክት አለቃ ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብሬም ያዋረድከኝ ከሹመቴ ሻርከኝ አንተ ነህ። አሁንም ይቅርታን አድርግልኝ እያለ ለመነው። በዛን ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎሚያ መለስ ብሎ ንድ ክብርት ሆንሽ የእግዚአብሔር ታማኝ አገልጋይ አፎሚያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሂደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ። ከባልሽ ከአስተራኒቆስ ነፍስ ጋርም ለዘላለም በዚያው አርፋ ትኖራለች አላት። ከዚያም በኋላ አፎሚያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ሥጋውን ደሙን ተቀበለች። በዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጠህ ቤቴን ባርክልኝ፣ ቀሳውስትንና ዲያቆናትንም መዘምራንም አስከትለህና እና ስለ እኔ ጸልዩልኝ አለችው። ብላቴኖቹም ያለኝን ገንዘቤን ሁሉ አቅርቡልኝና ነዳያንና በመንገድ ያገኛችሁትን ሁሉ ጥሩልኝ አለቻቸው። እንዳሳሰበችውም ጳጳሱና ቀሳውስቱ ጳጳሱና ሌሎችም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጥፋለት ነበር። ከዚያም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚያን ጊዜ እንግዲህ የሚካኤልን ስዕል አምጡልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንዳሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ ከቤተ መቅደሱ መካከል ያለ መስቀያ ላይ ተሰቀለ። ከዚያም በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ነዳያን፣ ሕሙማን፣ ርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡት ጊዜ ከደዌያቸው የፈወሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚህም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላቅ ታምራት ተደርጓል። እንደዚሁም የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ረድኤት ክብርት ለምትሆን የአፎሚያ ጸሎት ከሁላችን ጋር ይኑር ለዘላለሙ በእውነት አሜን። ከጽንፍ እስከ ንጽሕ የሚበር ንስር አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ታምር ይህ ነው። ወዳጁን ገብረ ሕይወትን ሕዝበ ክርስቲያኑን የጸሎት ኃይል ከሲኦል ረግረግ ያወጣን ዘንድ በዚህም በሚያመጣውም ዓለም ከክፉ ነገር ሁሉ ይጠብቀን ዘንድ እርጉም ከሚሆን ከተኩላ አፍም ያድነን ዘንድ ከተንኮለኛም ከሚሆን ከሰይጣን ወጥመድም ይሰውረን ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበር። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቦኑ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት።
ከዚያም በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርክለትና ያከብሩለት ዘንድ ወደ ኤጲስቆጶሱ ካህናቱ መልእክት ላከ። ለቤተ ክርስቲያኑ ማስመረቂያም ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያም ካህናቱ፣ ዲያቆናቱም ምዕመናኑም ሁሉ በቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን ከቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች ሀገር ጋኔል ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን የሚያፋጭ የሚያሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበረ። የመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከምኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጸበል በቤተ ክርስቲያኑ ዙሪያና ግድግዳ ሁሉ ላይ ሲረጭ አይሁዳዊው በቆራጥ ልብና በጽኑ ሃይማኖት ቅዳሴ ጠበል ተቀብሎ ራሱን ረጨ፣ ሰውነቱን ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚያበራ የቀንዴል ዘይትም ወደ ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነህ ፈውሰኝ፣ ከዚህ ከክፉ ለምጽም በሽታም አድነኝ። ከዚህ ሁሉ በሽታ ብታድነኝ ለቤተ ክርስቲያንህ ምንም ያልተቀላቀለበት ንጹሕ የሆነ 20 ወቂት ወርቅ ሰጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን ሆናለሁ። የወልደ እግዚአብሔርን ሰው መሆንም አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆችም ስለ ዳዊት ወገን ከተወለደች ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ ሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንን ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ በጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታው ድኖ አገኘው። ከዚህ በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቀው የነበረው ጋኔል ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረው ለምጽም ጠፋ። ፈጽሞም ከሰውነቱ ላይ አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባለትን 20 ወቂት ንጹሕ ወርቅ ሰጠ። በዚህም ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ታምራት ሁሉ ነገረው። ከለምጹም እንዳደነውና ካደረበት ጋኔል እንዴት እንዳላቀቀው ማስረዳው። ከዚህ ኤጲስቆጶሱ እሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝና ከቅዱሳን ማህበር አንድ አድርገኝ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚህ በኋላ ያ አይሁዳዊ ሰው በጸናች ሃይማኖት ጸንቶ በበጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርናና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተገልጾላቸው በክህደት በኃጢአት ለነበሩ ንስሐን ሰራላቸው፣ ሃይማኖት ተሰጣቸው ተብሎ እንደ ነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደተመለሰና ያደረገለትን ታምራት ሁሉ ለሕዝቡ ሲናገር ኖረ። እንዲህም ይህ አይሁዳዊ ከሚያስጨንቀው ጋኔል ከሚያስጨንቀው ሕመም ኃጢአት ድኖ
አዳኝ የሚሆን የክርስቶስ ብርሃን እንደነበረበትና የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመናው ከዓለማውያን ወደ ሰማያዊነት እንደመለሰው ዓይነ ልቦናውን አብርቶ የሥላሴን አንድነት ሦስትነት ለማወቅ አስቻለው። የወንጌል ልጆች የምንሆን እኛም በስዕለቱ በአረማዊነት አይለየን። የወንጌል ልጆች የምንሆን እኛንን በስዕለቱ በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊት ተሰጥን ኃይል አይተው ይሸሹ ዘንድ ሰይፍ ረዴቱ ከጎናችን አይራቅ። ቅሚያን የተሞሉ ወላዴን ሐሳውያን መሲሖች ከሆኑ ጥልቀቱ ከማይገኝ የተንኰላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በከንፈር ረድኤቱም ይሰውረን። ከዚህ ሁሉ በቸርነቱ መጋረጃ ይሰውረን። ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ ከገብረ ሕይወትና ሕዝበ ክርስቲያን ጋር ከክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ መንፈስ ቅዱስ ስም በማመን በባህሪ በሕልውና እንደ አምላክ ብለን አምነን ሰኔ በአባተ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክልኡ በጥራ የተባለች የግብፅ ንጉሥ ልጅ ዙሃል ከሚባል ኮከብ ስም ያሰራችውን ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ ሰኔ በአባተ በ12 ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚህም አዳራሽ ውስጥ በዚህች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብረት ጣዖት ነበር። በበዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለእስክንድሮስ የተባለ እስከተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ እለእስክንድሮስ በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎችና ዳህሪዎች ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስቲያን ሃይማኖት ስለተስፋፋች አባ እለእስክንድሮስ ዳግመኛ ይህንን ጣዖት ሊሰብር ተነሳሳ። አሁንም እነዚሁ ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉ። እነሆ ይህ ጣዖት እያለ ካንተ በፊት 18 ሊቃነ ጳጳሳት ነበሩ። ነገር ግን ልማዳችንን ሳይለውጡ በሱም ላይ አንዳችም ተቃውሞ ሳያደርጉ አልፈዋልና አሉት። አባ እለእስክንድሮስ ግን ይህንን ጣዖት የሚያጠፋ እንጂ የማያለማ ወይም የማይጠቅም አለመሆኑን መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው። ምክሬን ብትሰሙ ሐሳብን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህ ጣዖት ሰብረን ምኩራብ ባርከን ቀድሰን ቤተ ክርስቲያን ሰርተን ክብር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርጋታለን። መስዋዕቱንም ለልዑል እግዚአብሔር ይሆናል። የሚታረዱት በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መሰጠት አለባቸው። ስለዚህ ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ይስጣቸውና ክብር ያሰጣቸዋል አላቸው። እነሱም ይህን በጎ ምክር ደስ ስላላቸው ትእዛዙን በመቀበል
የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን ሰሩ። ያችን ቤተክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር እስላሞች እስከነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ኖር ክቡር የሚሆን የቅዱስ ሚካኤል በዓል የሀገሩ ሰዎች ሁሉ እየተሰባሰቡ ያከብሩት ነበር። ከነሱም መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በሱ ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት፣ ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልን በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራ ልሻለሁ አላት። በሚሞትበት ጊዜ ሚስቱ ጸንሳ ነበር። ይህ ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነች። ይህንን በምትልበት ጊዜ ያለችበት ቤት በብርሃን ተሞላ። ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። እግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብ ሀብትና እርሻውን ሁሉ ይህ ሕፃን እንደሚወርስ እግዚአብሔር አዟል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህንን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 12 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚያን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ላኪልኝ ይላከኝ ዘንድ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳይጎድልበት ተንከባክቤ አኖረዋለሁ፣ ለአንቺም 20 ወቂት ወርቅ ሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጅዋን ሰጠችውና 20 ወቂት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላይ ቆለፈበት። ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻም አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህር ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየ ጊዜ ከባህር አወጣና ወደ ቤቱ ወሰደው። ቤቱም በደረሰ ጊዜ ይህንን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረውን አሳ ለእኔ ይሆናል፣ ዋጋውን ግን ከፍልሃለሁ አለው። አሳ አስጋሪውም እንደተናገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጡት፣ ዋጋውን ተቀበለ። እሱም ይህንን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና
የዓሣውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘው። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራና ብሎ ሰየመውና እንደ ልጁ አድርጎ ይህንን ሊንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመት በኋላ ያባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞ ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር አታሳድረኝ ዘንድ እለምንሃለሁ፣ ክራዩን እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ ጠባቂው ያንን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን አለው። ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌውና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለው ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑን አወቀ። በነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ፣ ይኸውም በቤቴ የረሳሁት ነገር ስላለ ወደዚያች ሀገር ሂዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው አለው። ድካሙንም ዋጋ 20 ወቂት ወርቅ ከፍላለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህንን ክቡር ሰው ለሥራ ጉዳይ ወደ ቤቱ ይልክህ ዘንድ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያገባህ ሲል ጠየቀው። ልጁም በሺ መልካም ነው አባቴ ብሎ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚያም በኋላ ያ ባለጸጋ ይችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷን በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ይህን ምስጢር አያወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከልም የሚተዋወቁበት ማህተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እሱም መልእክቲቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ ወደ አንዲት ሀገር ይሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋው ከገሌ የተጻፈ ይልና ይህንን መልእክት ይዞ ለመጣው ሰው እገሊት የምትባል ልጄን አጋቡት፣ ዳሩለት። በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀሰውና የማይንቀሳቀሰው ንብረቴን በሙሉ አውርሼዋለሁ። እኔ እስክመጣ ድረስ አትጠብቁ። በሄድሁበት ሀገር የሚቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሁሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምትዋወቅበትን ምልክት አድርጌበታለሁ የሚል ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሄድና ይህንን መልእክት አድርሰህ
ነገሩ እንዳይገለጽብህ ከኔ ጋር መገናኘትህን የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትናገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚችን የባለጸጋ ሴት እየጠየቀ ከደረሰ በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበትን ማህተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ ባለጸጋው ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። በሰርጉም በዓል ፍጻሜ በኋላ ያባለጸጋው ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህን የምሰማው ድምፅ ምንድነው ሲል ጠየቀው። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጅ እንዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፈናል ይደሰታሉ አሉት። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክቱም እንዳዘዛቸው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀሰውን የማይንቀሳቀሰውን ንብረት ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ባል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንትን ተረክበው ወደ ሲኦል አወረዷት። ከዚያም በኋላ ባህራን የተባለ ያጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ስለዚህ ንዑድ ክቡር የሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያን በመፈወስ በስዕሉ ልዩ ልዩ ታምራትን ተደረጉ። ባህራንም በዚህች ቤተ ክርስቲያን ላይ ማዕረገ ቅስና ተሾሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹና ቤተሰቦቹ ሁሉ ስለ እሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወትን ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚህች እግዚአብሔር ወልደ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ ያለ ይማልዳል። አቤቱ ፈጣሪው ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምናለሁ። ቸርነትህንና ይቅርታህን እሻለሁ። እውቀት ስለሚሆን መሐላን አንተ ይቅር ባይ ነህና። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ሚካኤል ሆይ በዚህች እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪው ሆይ በምድር ላይ ስሜን ለሚጠሩት መታሰቢያን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምናለሁ። ቸርነትን ይቅርታህን እሻለሁ። እውቀት ስለሚሆን መሐላህ አንተ ይቅር ባይ ነህ። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ቅዱስ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎችህ እየታቀፍህ 3 ጊዜ ከሲኦል ነፍሳት ታወጣ ዘንድ አዝልሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ይህንን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባሕረ እሳትን አሻገራቸው። የእነዚህ ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቅ የለም። ወንድሞች ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና በቅዱስ ወንጌል እንደተናገረው ቀዝቃዛ ውሃ እንኳ ለተጠማው የሚያጠጣ ሁሉ ዋጋውን አያጣምና። አሁንም የእግዚአብሔርን ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን
ነቀጥቃጥ ሕሙማንን ከኛ ያርቅልን ዘንድ የምድርን ፍሬ ሁሉ እንዲያበዛልንና በጎ ሥራ ለመስራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችን እንዳስተሰርይና ከኛ ወገን የሞቱትን ነፍሳቸውን በጎ ረፍትን ያሳርፍልን ዘንድ የወጡትን አባቶቻችን ወንድሞቻችን በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላቸው ፍቅርን መስርቶ በቀናች ሃይማኖት እስከ ዓለም ፍጻሜ ያጠናን ዘንድ